ሀዋይቦች የኢትዮጵያ ኑሮ እንግዲህ ሲመጣ ሲሄር ነው። ዘንቢል እንዲያልኩኝ መብራት ሄደብን በዛው አጋጣሚ አቋርጠናል። አፍ በሉ እንላችኋለሁኝ። ከዛ ዘንቢል ብዬ ዘንቢል 250 ሰፌድ የእንጀራ ማውጫ ሰፌድ እቻት ቆሎ የመሰለች ሰፌድ 500 ብር ናት ማለት ነው። ሀባይቦች አይሽቷት ካሜራማኗ ሄዳብኛለች። ሞሰብ ይሄው እንደምታዩት ከነ ዳንቴሉ ለብቻ ነው ዋጋው። የተለጎመ ሞሰብ ነው የገዛሁት ማለት ነው። ማሻአላህ የሆነ ሞሰብ ነው 3500 ብር ማለት ነው። በነገራችን ላይ ሞሰቡ በትዕዛዝ የተሰራ ነው ማለት ነው። ሞሰብ 3500 ባልዲ የሊጥ ማብኪያ ይሄው ባልዲው ደግሞ 2000 ባልዲ 300 ብር የዳቦ ሰሃን 500 ብር ይሄ ማለት ነው። ይሄ የተከደ ነው በባለፈውም ገዝቻለሁ ማለት ነው። 500 ብር ማንኪያ ሹካ ደርዘን ሁሉንም ባንድ ነው የምነግራችሁ ማለት ነው። 12 ፍሬ ነው ማለት ነው። ይሄው ይቺ ጭልፋ ለትንንሽ ነገር መቀነሻ ነው። ይሄው 1740 ብር ይሄው ከነ ሁሉ ይቺ 12 ፍሬ ናት የሱካሯ ማለት ነው። አያቻት 1740 ብር ማዞሪያ የተለየሽ ማዞሪያ ናት። እቻት 80 ብር ማለት ነው። ቁጭ ማለት የምትችል ማዞሪያ ናት ማለት ነው። እኔ ራሱ ቀናሁባት ለመግዛት ፈለኩ ማለት ነው። አያቻት ተቂጧ ዘመናዊ ሆና የመጣሽ ማዞሪያ ናት ማለት ነው። ዋጋዋ ያንሳታል እንደመዘመኗ 80 ብር። እብሪቅ ፕላስቲክ እብሪቅ 100 ብር ይሄው የወዱ ውሃ እንግዲህ ሙስሊም ሆኖ እብሪቅ ከቤታችን መጥፋት አይጠበቅብንም ማለት ነው። በነገራችን ላይ ግዴታ ነው ማለት ነው። እብሪቅ 100 ብር። ብርድ ልብስ ወደ ብርድ ልብስ ልንሄድ ነው ማለት ነው። ሀባይቦችዬ የሚገርማችሁ ነገር ወላሂ ላዚም ልጅቱ መህሪያ በጣም አዝኛለሁ ማለት ነው። የመብራቱ ነገር ይሄው ብርድ ልብስ አንደኛ በምትለው ብርድ ልብስ ነው የገዛሁት ማለት ነው። 5000 ብር ማለት ነው። ሁለቱን 10000 ብር ማለት ነው። አያችሁት? አሁን ላይ በነገራችን ላይ 5200 እያሉ ነው። ነገር ግን በደንበኝነት ዋጋ አስቀንሽ ነው ማለት ነው። ብርድ ልብስ 5000 10000 ብር። ብረት መሳቀያ የእንትኑ የመጋረጃው መሳቀያ ማለት ነው። እዛ ጋር 2 ሜትር ለዛ 2 ሜትር ደግሞ ለነጩ ነው የገዛሁት። እሱን ደግሞ 2000 ብር ማለት ነው። ከነ አክሰሰሪው ማለት ነው። ብረት መሳቀያ 2000 ብር። ሮቶ 530 ሊትር ሮቶ ይሄው 530 ሊትር ሮቶ 530 ሊትር ሮቶ 4300 ብር ማለት ነው። 4300 ብር ተዚህ ቀደም ሲተሰርቻለሁ እንደዚህ ያገላበጥኩት ነው አላየሁትም ነበረ። ነገር ግን ቀይረውልኛል ማለት ነው። የዛሬውን በደንብ አይቻለሁኝ ማለት ነው። ሀባይቦችዬ እሺ ሮቶ ፍራሽ 4 ፍራሽ በጣም ኳሊቲ 24 በ70 የሚባሉ ፍራሾችን ነው የማሳያችሁ። እሺ ሀባይቦችዬ ፍራሽ ቢሏችሁ ዝም ብሎ ፍራሽ አይደለም። ፍራሽ ከ2500 ብር ጀምሮ ነው ያለው። ይሄ ግን የመጅለሶቹ ፍራሽ አይነት ነው ማለት ነው። አንዷ ፍራሽ በ4300 ብር ሂሳብ ናት ማለት ነው። ፍራሽ 4 ፍራሽ 17200 ብር። የሾርባ ሳህን ደግሞ 780 ብር 780 ብር ናቸው ማለት ነው። የትጋናት የሾርባ ይቻት ባለጥበቦቹን ያረኳቸው ማለት ነው። ግማሽ ደርዘን ናቸው ማለት ነው። በጣም ያምራሉ። የሾርባ ሳህን ግማሽ ደርዘን 780 ዳንቴል። ይሄው የሞሰቡ ዳንቴል ደግሞ እንደምታዩት ሞሰቡ ትልቅ ስለሆነ ቱባዎቹ ትንሽ ናቸው ማለት ነው። 100 ምናምን ተገዝተው ነገር ግን ምንም ፈቃ ያደርጉም። ዳንቴል 1800 ብር። የሽንኩርት መክተፊያ ጣውላ 1000 ብር 3 ባንድ ደርዘኑ ማለት ነው። 3 ባንድ እሽጉን ነው በነገራችን ላይ ጠገሙን ነው የምገዛው እኔ እንትን ስገዛ ማለት ነው። 1000 ብር። ተንጠልጣዮቹ ማንኪያ ሹካ እዛ ጋር ወይ ካሜራማን እነዚህ ማለት ነው።
2500 ብር አያችኋቸው 24 ፍሬ ናቸው 24 ፍሬ ናቸው 2500 ብር ናቸው ማለት ነው እሺ ካራ ትልቅ ትንሽ መቼም የሰው ልጅ ቤቱ አስፈላጊ ነገር እንደሆነበት ሰዓት ወሳኝ ነገሮች ናቸው ማለት ነው ይሄው ሽንኩርት መክተፊያ ማሽም ሽንኩርት ተቤታችን መቼም ቢሆን አይጠፋም አራት እግሩ ቢጠፋ ማለት ነው ስለዚህ ያ ማለት ወሳኝ ነገር ተብሎ የተገዛ ነው ይሄም ደግሞ አስፈላጊ ነው ማለት ነው አያችሁ ይሄ አንዱ በ300 ብር ሂሳብ ነው ማለት ነው አንዱ ካራ ማለት ነው ትልቁ ይሄው 1500 ብር ነው ማለት ነው ሁለቱንም በተሐራጅ የገዛሁት በጅልሚያ አርገው ነው እንጂ በችርቻሮ 2000 ብር ይደርሳል በችርቻሮ 2000 ብር ይደርሳል ማለት ነው እሺ ካራ 1500 የቃ ማንጠፍጠፊያ 300 ይሄው የቃ ማንጠፍጠፊያው ደግሞ እዛ ጋር 300 ብር ማለት ነው እሺ የሳምቡሳ መዳመጫ ጣውላ የሳምቡሳ መዳመጫ እሺ የሳምቡሳ መዳመጫ ይሄው አያችኋት በጣም ውብ የሆነች የሳምቡሳ መዳመጫ ናት ሀባይቦችዬ እቻት ይሄው እንደዚህ እያረጋችሁ ትልቋ ነው ትንሿ ትቀንሳለች ማለት ነው 1000 ብር ማለት ነው እቺ 1000 ብር ናት እሺ በዛው አጋጣሚ ትዛዜን በዚሁ ፈጽሜያለሁ ሀባይቦችዬ እንግዲህ ምትልኝ ሐሳብ ካላችሁ ሐሳባችሁን እቀበላለሁኝ ወዳችኋለሁ ላይክ ሼር ያደረጋችሁ ቪዲዮ ለብዙ ሰው አድርሱልኝ ኢንሻአላህ የረመዳን አስቤዛዎችን በዚሁ አጋጣሚ አህለን ብለናል ሰርፕራይዙንም እንደዛው ቴሌቪዥን ከፈለጋችሁ ጋራንት በስማችሁ ይሰራላችኋል የትኛውን ቦታ እናደርሳለን የወጥ ማራቢዋ ደግሞ 1200 ብር ናት ማለት ነው እሺ ሐሳቤን ጨርሻለሁ ሐሳባችሁን እናንተ አስቀምጡልኝ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንግዲህ ሀባይቦችዬ ማፍረስ አይሸግርም መረተብ ነው እንጂ ብሏል ያገሬ ሰው ሲገጥም ማለት ነው መመንቀር አይሸግርም ላካ መረተቡ ነው አቤት ሱብሃንአላህ አለኩል ሐል እቃዎችን መልሶ እሽጋቸው ስለተላጠብኝ መልሶ ወደ ነበረበት ለማድረስና ለማድረግ በዚህ መልኩ ኦርደር እየረተብኩ ነው ማለት ነው እንዴት አያችሁት ያ ጀማ እንዴት አያችሁት ማለት ነው ሀባይቦችዬ እዚህ ጋር ደግሞ ቢላዋው ነው 5 ቢላዋ ነው ይሄ ካራ ቢላዋ ምናምን ነው መስተዋቱ ደግሞ ይሄው መስተዋቶቹ ደግሞ በጣም ተሰባሪ ቃ ስለሆነ በዚህ መልኩ ከላይ ቁጭ እንዳደርጋቸው በካርቶን አሽጌ ክብኛ ጠረጴዛ ላይ ነው ያስቀመጥኩት ማለት ነው ሲቀጥል ደግሞ የተፈቱትን በዚህ መልኩ እሽጋቸውን ጨርሻለሁኝ እንዴት አያችሁት እላችኋለሁኝ ሀባይቦችዬ የተፈቱት ምክንያቱም መልሰው ሲከደኑ ያን ያክል አይደሉም ማለት ነው አያችኋቸው እነዚህም ቀለበት ማስያዣቸው እንዳይወድቅ በሚለው መልኩ ነው እዚህ ጋር በተለይ ኮምፕሊቶቹ እነዚህ ተሰባሪ እቃዎቹ በጣም የሚያሰጉ ሲኒዎች እቻት የፈንዲሻዎቹ ማለት ነው እንደዚህ ቻርጌ ወደ ሮቶ እሸጋ ልሄድ ነው አሁን ሮቶ እሸጋ ደግሞ እንዲያበቃ ቪዲዮ ሰራላችኋለሁ እዚህ ጋር ሀቢቤቲ ደረሰኝሽና ጋራንቲሽ ጠፋኝ እንዳትይ ማለት ነው እቻት ሪሲቨር ናት እቺ ሪሲቨሯና ሪሞቷ ጋር የቴሌቪዥንሽን አድርጌልሻለሁ ማለት ነው አያችሁት ይሄ በዚህ መልኩ ተጠናቋል ማለት ነው ማሻአላህ ሲቀጥል ደግሞ ምን መሰላችሁ ያለው ነገር ማንም ሰው መቼም አይፈታውም ብለኛለች ማለት ነው ስለማይፈታ ነው አብዛኛው ነው አሁን እኔ እዚህ ውስጥ ያረኩትን የስመጣ ነው የሚፈታው ብላለች ማለት ነው ኢንሻአላህ እቺን ብቻ ነው ያት እቺን የፈታሃት ማለት ነው ኢንሻአላህ አላህ በኸይርና በሰላም ያምጣሽ ማለት ነው የኔ ውድ ነገር ይሄንን ይመስላል እላችኋለሁ እሺ እዚህ ጋር ደግሞ
ኦሪጂናል ሰርቪሱ ነው። እሱን አሁንም በእንትኑ ያደረኩትን ማለት ነው። እዚህ ጋር ኦሪጂናል መሆኑን ደግሞ ንባቡ ይለያችኋል ማለት ነው። ያችሁ ይሄው መከዳዎችንም በዚህ መልኩ ታስረዋል ማለት ነው። 4 ባንድ እንደዚህ ተደርገዋል። እሺ ሀባይቦችዬ እነዚህንም 6 ባንድ በእንደዚህ መልኩ ተቀምጠዋል እላችኋለሁ። ይሄው በእንደዚህ መልኩ ተረትበዋል። መኪና ላይ መጫን ብቻ ነው ማለት ነው ያለው ነገር። ይሄው በዚህ መልኩ ሀባይቦችዬ እቃው አፍስካፍ ሞልቷል ማለት ነው። እንግዲህ አሁን ያለኝ አማራጭ ትልልቆችን በካርቶን አድርጌ ይሄን በብርድ ልብስ ልጠቀጥቅ ነው። እንኳን ከወግዲ ለሚ አረብ ሀገርም መጥቷል። እንግዲህ ኢንሻአላህ አንድም ሳይሰበር ይደርሳል ብዬ አስባለሁ ማለት ነው። እዚህ ጋር ብርድ ልብሴን አስገብቼ አብቅቻለሁ። ደግሞ ምን እቺ ማዞሪያ ደግሞ ፈጠጥ ብላለች እዛ። ውይ ሲቀጥል ደግሞ አሁን የቀረ ምንድነው ከላይ ምንጣፉን ነው ማለት ነው። ከዛ ይከደናል ማለት ነው። ከዛ ይታሸጋል። የዛሬው ቪዲዮ ይለያል ያልኩባችሁ ምክንያት ነው ማለት ነው። ይሄ መጨረሻ ላይ ይሄ ተደረገ ማለት ነው። እንግዲህ ቸኮሌቱ በቅርቡ እንዲገኝ ማለት ነው። ቸኮሌት ፍለጋ ቃል እንዳይሰብሩ ከላይ አንድ ጨርቅ ብቻ ካነሱ በኋላ ማግኘት ይችላሉ ማለት ነው። ይሄው ከነ መስገጃችን ስናረግ አፍስታፍ ሞላ ማለት ነው። በእንዲህ መልኩ ይከደናል። ከዛ ይታሸጋል። ኢንሻአላህ ተከታተሉ። በላይካ አትሳሱ ስስታሞች። ሀበቦች እንግዲህ በዚህ መልኩ ሮታችንን አሽገናል። የውጭ ካርጎ አስመስለን ካላልሰናል ማለት ነው። ሀበቦች የሀገር ቤት ካርጎ ነው የሚመስላቸው። ከውጭ መጣ ሲሏቸው ነው የሀገራችን ሰው የሚወዱት ማለት ነው። ጉዳትና ጥቅሙን ግን ራሱ ባለቤቱ ያውቃል። እና ይሄንን ይመስላል። ተከታተሉኝ። ላይክ ሼር አድርጉ። ባይ